ዛሬ ትንሽ የምናገረው እግዚአብሔር ተለዩ ጉልበታችሁን እመልሳለሁ ብሎኛል። ስለመለየት ነው እናቴም ስትያወር የነበረው ወንድሜም ስለመጣ አላውቅም፣ ግን ስለመለየት እግዚአብሔር በብዙ ተናግሯል። መጽሐፍ ቅዱስ ሆሴዕ ላይ ምዕራፍ 8 ከቁጥር ምዕራፍ 7 ከቁጥር 8 እስከ 9 ድረስ አነብና የእግዚአብሔርን ቃል እንደዚህ ይላል። እንደው ለእግዚአብሔር ቃል ክብር በእግሮቻችን ቆመን ብናነበው። ክብር ለኢየሱስ ይሁን፣ ለቃሉ ክብር። በእግሮቻችን ለእግዚአብሔር ቃል ክብር ቆመን እናነባለን። እንደዚህ ይላል። ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም። እንጸልይ። አባት ሆይ እናመሰግንሃለን በቃልህ ጉልበት ዛሬ ስለምታገኘን፣ ቃልህ እግዚአብሔር አባትና አምላክ ሆይ ስለሚሰራን፣ ድንቅ ስለሚሆን በመካከላችን መንፈስን ስለምታፈስ ዛሬ እግዚአብሔር ሆይ በኢየሱስ ስም ለሕዝብህ ጉልበትን ስለምትጨምር፣ አቅምን ስለምትጨምር፣ ጸጋን ስለምታበዛ፣ ለሕዝብህ የመታደስ ቀን ስለሚሆን፣ ሕዝብህን ስለምታድሰው እግዚአብሔር አባትና አምላክ ሆይ ክፉ ስለማያገኘው፣ ጨለማ ሕዝብህን እግዚአብሔር ሆይ ስለማያገኘው፣ በብርሃን መውጣት ስለሚሆንለት እጅግ አድርጌ አመሰግናለሁ። የጠላት ኃይል ሁሉ ይሰበር። ቃልህን እንዳይሰሙ አዚምን የሚያደርግ እግዚአብሔር አባትና አምላክ ሆይ ቃልህ በኢየሱስ ክርስቶስ ስም በጆሮአቸው ብቻ የሚሰሙ ሳይሆኑ የሚያደርጉ ጭምር እንዲሆኑ በኢየሱስ ስም ጸለይኩኝ። ቃልህን እንዳይሰሙ እንዳያደርጉ የሚገዳደራቸው የጠላት ጉልበት የተሰበረ ይሁን። የጠላት ጉልበት የተሰበረ ይሁን። የክፉ ኃይል ይሰበር። የአመጽ ጉልበት ይሰበር። ቃልህ በመካከላችን በስልጣን ይመላለስ። በኃይል ተናገረን፣ በመንፈስ ጉልበት ተናገረን። እግዚአብሔር ሆይ በኢየሱስ ስም ልታደርግ ያለውን ልታደርግ የፈለከውን ነገር ሁሉ አንተ አድርግ። ፈቀድንልህ። ሁለንተናችን ገዛልሃል። ሁለንተናችንን አሳልፈን ላንተ ሰጠን። ፈቃድህ ብቻ ይከናወን። የኛ ፈቃድ የኛ ሐሳብ አይሁን። ያንተ ፈቃድ ያንተ አጀንዳ ብቻ ይፈጸም። እግዚአብሔር ሆይ በኢየሱስ ስም ስልጣን መለወጥ ይሁን። እንወድሃለን በጌታ በኢየሱስ ስም አሜን። ክብር ለማን ይሁን? እስቲ ክብር ለኢየሱስ ይሁን በሉ። በዚህ ስፍራ ላይ የእግዚአብሔር ቃል ሲናገር ኤፍሬም ይልና ከአሕዛብ ጋር ምን አለ ይላል? ተደባለቀ ይላል። ምን አለ? እስቲ ተደባለቀ በሉ እስቲ። ከአሕዛብ ጋር ተደባለቀ ይልና ኤፍሬም እንዳልተገላበጠ ቂጣ ነው ይላል። ምን እንዳላለ ምን ማለት መሰላችሁ? ኤፍሬም ኪዳን ያለው ሰው ነው። የእግዚአብሔር ወገን ነው። እግዚአብሔር የመረጠው እግዚአብሔር የጠራው ሰው ነው። ነገር ግን እግዚአብሔር ከጠራው ህብረት ውስጥ እግዚአብሔር ከጠራው ከህዝቡ መካከል ኤፍሬም ሀገርን ከሚገዛበት እግዚአብሔር ካስቀመጠው ፖዚሽን እግዚአብሔር ካስቀመጠበት ማንነት ተለየና ክብር ለኢየሱስ ይሁን ተደባለቀ ይላል። ከማን ጋር? ከአሕዛብ ጋር ምን አለ? ተደባለቀ፣ ተቀላቀለ። ከአሕዛብ ጋር ገጠመ። ከአሕዛብ ጋር ገጠመ። ከዚያስ ኤፍሬም እንዳልተገላበጠ ቂጣ ነው ይላል። ምን እንዳላለ ቂጣ ነው? እንዳልተገላበጠ ቂጣ ነው። እናቶች እቺን በደንብ ታውቃላችሁ። የሆነ ነገር ቂጣ ምን አይጋገርና መገላበጥ አለበት አይደል? በአንድ አቅጣጫ ብቻ ምን ያለ ነው? ያረረ ነው። በአንድ አቅጣጫ አሯል፣ በአንድ በኩል ደግሞ ምንድነው? ሊጥ ነው ገና። ለምን ሲባል አሕዛብ ጋር ምን ብሏል? ተቀላቅሏል። ከዚያስ እንግዶች ይላል ጉልበቱን ምን አሉት ይላል? አቤት በሉት። እንግዶች እግዚአብሔርን የማያውቁ ለእግዚአብሔር ያልተገዙ ጉልበታቸውን ለእግዚአብሔር ያልሰጡ ሰዎች እንግዶች፣ አማልክቶች፣ ጣዖትን የሚያመልኩ እግዚአብሔርን ማክበር የሌላቸው ሰዎች ጉልበቱን ምን አሉት ይላል? በሉት። ከዚያስ አላወቀም ይላል። ትልቁ በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? ያለማወቅ እጅግ በጣም ከባድ ነገር ነው። ሰው ሲወድቅ ካወቀ ለመነሳት ደቂቃ አይፈጅበትም። ሰው ሲወድቅ ከተረዳ፣ ሰው እንደወደቀ ከገባው፣ ሰው እንደ
አይፈጅበትም። ለምን ሲባል የወደቀበትን ስፍራ ምን ይላል ያውቃል። ከወደቀበት ስፍራ ለመነሳት ጊዜ አይፈጅበትም። እግዚአብሔር ሆይ አንሳኝ ይላል። ኤፍሬም ግን ምን አላለም? አላወቀም። ከዚያስ በጣም ይገርመኛል። ይቃል ታውቃላችሁ፣ ሽበት ወጣበት ይላል። ሳያውቅ ጉልበቱ እየተበላ እንደሆነ፣ ጉልበቱ እየተበዘበዘ እንደሆነ፣ ጉልበቱን እንግዶች እየበሉት እንደሆነ ሳያውቅ ሽበት ወጣበት ይላል። በዚያው ማንነት ምን አለ? አረጀ። በዚያው ማንነት ምን አለ? ዘመኑ እየተበላ፣ ጉልበቱ እየተበላ፣ ማንነቱ እየተበላ ሳያውቅ፣ ማንነቱ በደንብ እንደተበላ ሳይገባው ሰውየው አረጀ፣ ሽበት ወጣበት። ከዚያስ አሁንም ምን አላለም? አላወቅም። የብዙ ሰው ህይወት ታውቃላችሁ፣ እየተበላ ህይወቱ አያውቅም። ፕሬስ ጋድ ይላል። እየተበላ እንደሆነ አያውቅም። ክብር ለኢየሱስ ይሁን ይላል። ቸርች ሄዳ ያመልካል፣ ግን ጉልበቱ እየተበላ እንደሆነ ምን አይልም? አያውቅም። ጴጥሮስን ታስታውሳላችሁ? ጌታ ኢየሱስ እንደዚህ አለ። ማዕበል ሆነ፣ ወጀብ ሆነ። ከዚያ በኋላ ወጀቡ ላይ ኢየሱስ እየተራመደ መጣ። ከዛ ምትሃት ነው ምናምን አሉ። አይ ምትሃት አይደለም እኔ ነኝ አላቸው። አንተ ከሆንክ ዘዘይ ጌታዊ ልምጣ አለው። ና አለው፣ አዘዘው። ና አለው። መራመድ ጀመረ ጴጥሮስ። እየተራመደ እምነቱ ጠፋ ይላል። እምነት ጎደለው። ከዚያስ ያ ሲራመድበት የነበረ ውሃ አሰመጠው። ማስመጥ ሲጀምረው ጴጥሮስ ዋናተኛ ነው። አሳ ያጠመደ ዘመኑን ሙሉ ውሃ ላይ የጨረሰ ሰው ነው። ዘመኑን በሙሉ ውሃ ላይ የጨረሰ ሰው እየዋኘ እየመጣው ነው አይደለም ያለው። ከቅድሙ የተለየ አመጣጥ እየመጣው ነው አለ። አሁን እየሰመጥኩ ነው አለ። ቅድም እየተራመድኩበት ነበር፣ ቅድም ጠርተኝ ነበር አለ። አሁን ግን እየሰመጥኩ ነው። ጌታ ሆይ አለ። እጁን ዘረጋ። ያውጣኝ፣ እርዳኝ፣ እርዳታ ያስፈልገኛል አለ። ሊዋኝ አልሞከረም። ታውቃለህ፣ አወቀ። ከመጣው አመጣጥ የተለየ እንደሆነ ተረዳ። ይኸውላችሁ የብዙ ሰው ህይወት መበላት፣ የብዙ ሰው ኪሳራ፣ የብዙ ሰው ጉልበታቸው ባዶ የመሆኑ ምክንያት ምንድነው ሲባል አያውቁም። ጉልበታቸው ሲበላ፣ ዘመናቸው ሲበላ አያውቁም። ሽበት ሲወጣባቸው አያውቁም። በዛው ማንነት ዘመናቸው ያልቃል፣ ያረጃል። ዛሬ የሚያነቃ መንፈስ ያገኛቸዋል። እግዚአብሔር እንደዚህ ብሎኛል፣ የህዝቤን ጉልበት እመልሳለሁ፣ የህዝቤን ጉልበት እመልሳለሁ፣ የህዝቤን የቅድስና ጉልበት እመልሳለሁ። እንግዶች አይገርም? እንግዶች ናቸው። እንግዳ ማለት መጥቶ ቤታችሁ የማይቆይ እናንተ ጋር የማይኖር የማይዘልቅ እናንተ ጋር ህይወቱ እናንተ ጋር የማይቀጥል ግን ምን አይነት ሰዎች? እንግዶች። ጉልበቱን ምን አሉት? በሉት። ጉልበቱ እየተበላ ምን አለ? አላወቀም። ከዚያስ ጉልበቱ እየተበላ ሽበት ወጣበት። ከዚያስ አላወቀም። ጂሰስ ታውቃላችሁ፣ ሰው ካልተለየ፣ ሰው ለእግዚአብሔር ካልተለየ፣ እግዚአብሔር ለጠራው ነገር ካልተለየ እግዚአብሔር አምላክ አይባርከው። 4 ነጥብ። ምን አይለው? ተቀላቅሎ ሰው እየኖረ በጌታ ቤት ሆኖ ከአህዛብ ጋር ተቀላቅሎ እየኖረ በማይመች አካሄድ ምን አትበሉ ይላል። ምን አትበሉ? ከማያምን ጋር ይልና በማይመች አካሄድ ምን አትበሉ፣ አትጠመዱ። አሁን ብዙ ሰዎችን ለትዳር ብቻ ነው የሚጠቀማት አይደለም። ለቢዝነስም ከማያምን ሰው ጋር ምን አትበል፣ አትጠመዱ። ምን አትበሉ፣ አትጠመዱ። ክብር ለኢየሱስ ይሁን። መጠመድ ማለት ትርጉሙ ምን ማለት መሰላችሁ? በሆነ ስራ ተገናኝቶ መለያየት አይደለም። መጠመድ ማለት ከዚያ ሰው ጋር ዘመኑን በሙሉ መጨረስ ነው። አንድ ሰው በቅርብ አንድ ስፍራ ላይ አገለገልኩና ስወጣ አገኘኝ። ጸልይልኝ አለኝ እና እሺ አልኩኝ። እየወጣሁ በር ላይ ነው። ጸልይልኝ፣ ሮጦ እጄን ያዘኝና ጸልይልኝ አለኝ። ምን ነው በምን ርዕስ ልጸልይልህ ስለው 3 ሆነን አንድ ስራ እንሰራለን አለ። 2 በጌታ አይደሉም፣ እኔ በጌታ ነኝ አለኝ። እሺ አልኩት። በጣም የሚገርም ነገር አለኝ። እንሰራለን፣ በጣም እንለፋለን አለ። ስለው የነሱ ነገር ይለወጣል አለ።
የነሱ ነገር ይቀየራል። እነሱ በጣም ሰፉ፣ እንደዚህ ያደረጉ። እኔ ግን እጄ ላይ ምንም ነገር የለም ማለት ተጠምዷል። የሰው ታውቃለህ፣ ከነዚህ ሰዎች ጋር ተሰፍቷል ታውቃለህ። ስለዚህ በእነሱ ውስጥ ያለው መንፈስ ሰውየውን እንዳይበለጽግ ምን ይለዋል? ያስረዋል፣ አስሮ ይዟል። መቀየር አይችልም። ይለፋል። እንግዶች ጉልበቱን ምን ይላሉ? ይበላሉ። እሱ ምን አይልም? አይነቃ። እንደዚህ አልኩት፣ ተለይና ለራስ ትንሽ ሱቅ ጀምር አልኩት። ምን በልና አብርሃምን እግዚአብሔር ጠራው፣ ሎጥ ተከተለ። ከዚያ በኋላ ብዙ ነገር ሆነ። እግዚአብሔር አብርሃምን ሲጠራው ቀጣይ ላይ እንደዚህ ያለው አብርሃም አለው። በጣም በኢኮኖሚ ሰፍተዋል፣ በጣም በንብረት ሰፍተዋል፣ በጣም በብዙ ነገር ተባርከዋል። እግዚአብሔር እንደዚህ ያለው ጠራውና አብርሃም አለው። አቤት። ተለይ አለው። ምን እላለሁ አለው? እባርካለሁ። እንዴት እየተባረኩ አይደለም እንዴ? አሁን ሌላ በረከት ልመጣ አስቤያለሁ። በተለየ በረከት አንተ ጋር ህይወትን ላገኝ አስቤያለሁ። ምን በልልኝ አለው? ተለይልኝ። እሺ አለና ሎጥን ጠራውና ምረጥ ነው ሰጠው። ምርጫውን አለ። ሰሜኑን ብትሞት ደቡቡን፣ ምስራቁን የፈለከውን ምረጥ። አንተ ግራውን ብትመጣ እኔ ቀኙን፣ ወደ ጎን እንኳን አልሄድም ማለት በጣም ርቄ እሄዳለሁ አለ። ክብር ለኢየሱስ ይሁን። ሎጥ አየና ሰዶምን ለምለም ነበር ይቻላል መረጠ። የለመለመውን መረጠ። ክብር ለኢየሱስ ይሁን። አብርሃም ያየው ምኑ ነው? መለምለሙን ነው። ሎጥ ያየው ምኑ ነው? መለምለሙን ነው። የለመለመ ነገርን ያየው። አብርሃም ደግሞ ምንድነው ያየው? የበረከት ምንጭ እግዚአብሔር ከሱ ጋር እንዳለ ነው። አሜን አትሉ? የበረከት አምላክ ከእናንተ ጋር የሚሆንበት ምክንያት ስትለዩ ብቻ ነው። ዛሬ በኢየሱስ ስም ኃይል መለየት ይሁንላችሁ። ታውቃላችሁ ቤተክርስቲያን በዚህ ዘመን ለምን ለውጥ ማምጣት አቃታት? ቤተክርስቲያን ለምን ለውጥ ማምጣት አቃታት? አገልጋይ በዚህ ዘመን ለምን ለውጥ ማምጣት አቃተው? ለምን ለውጥ ማምጣት የሆነ ነገር ተጽዕኖ ማምጣት እንዴት አቃተን? ይሄ በጣም ትልልቅ ምንላቸው አገልጋዮች ለምን ተጽዕኖ ማምጣት አቃታቸው ምድሪቷ ላይ? እኔ በድፍረት ነው የምናገረው። እንግዲህ ክብር ለኢየሱስ ይሁን። ለምን ተጽዕኖ ማምጣት አቃታት ቤተክርስቲያን? ቤተክርስቲያን እኮ የምታስፈራ ነበርች አይደል? እግዚአብሔር ሰው ሊቀላቀሏቸው ሊጨመሩ በእነሱ ላይ ሊጨመሩ ይፈልጉ ነበርና ግን ይፈሯቸው ነበር። ክብር ለኢየሱስ ይሁን። ድምጻቸውን ነገስታቶች ይፈሩ ነበር። የነቢያቶችን ድምጾች ነገስታቶች ተንቀጥቅጠው ይሰሙ ነበር። ደግሞ በጣም በሚገርማችሁ ሁኔታ ነገስታት ሲፈልጓቸው ነቢያቶች አይገኙም ነበር፣ አያገኟቸው። ኤልያስን ታስታውሳላችሁ? ምዕራፍ 18 ላይ ነገስት ምዕራፍ 18 ላይ ታስታውሳላችሁ? አካብ በጣም ረሃብ ሆነ። ከዚያ አካብ ይፈልገው ነበር፣ በምድሪቷ ዙሪያ በሙሉ ይፈልገው ነበር። ማንን? ኤልያስን። ክብር ለኢየሱስ ይሁን። ኤልያስ አይገኝም። ይፈልገዋል ነብዩ አካብ በጣም ይፈልገዋል። ንጉስ ነው። ንጉስ እየፈለገው ለንጉሱ አይገኝም። ታውቃለህ? የተሰወረ ሰው። ለምን ሲባል እውነተኛ የሆነ ማንነት አለበት። እግዚአብሔር አብሮት ይንቀሳቀሳል። የእግዚአብሔር መንግስት አብሮት በሱ ላይ ይንቀሳቀሳል። የአንደበቱን ቃል የሚያጸና እግዚአብሔር አብሮት ይንቀሳቀሳል። ለምን ሲባል ስለተለየለት። መለየት አቃተን። ታውቃላችሁ? ፖለቲካው ጋር ተሰፋን። ማንገባበት ነገር የለም። ስለዚህ አቅም አጣን። ማነካው ነገር የለም። ስለዚህ አቅም አጣን። መንግስትን መገሰጽ፣ ሰዎችን መገሰጽ አቅም አጣን። አባቶች እንዴት አቅም አጡ? ለምን አቅም አጡ? መገሰጽ። ለምን ምድሪቷ ላይ ተጽዕኖ መፍጠር አቃታቸው? ተነካኩ። የተነካካ ሰው ደግሞ አይነካም። ታውቃላችሁ? የተነካካ ሰው ምን አይልም? አይነካም። ክብር ለኢየሱስ ይሁን። ያልተቀደሰ ሰው ተቀደሱ ማለት አይችልም። ይፈራል። በጭንቀት ውስጥ ይሆናል። ምክንያት ሲባል ተነካክቷል፣ ይፈራል። ተመለስ ማለት አይችልም። ለምን? አብሮ ነው የበላው። አብረው እየበሉ ተመለስ ማለት አይችሉም፣ ይፈራሉ። እንዴ ያለበት አጁ እንዴ አንተስ ይባላል።
ኤልያስ ድንገት መጣ። እግዚአብሔር ሂድ ተገለጥለት አለው። እየሄደ በመንገድ ላይ የንጉሱን አገልጋይ ያገኘው። በጣም እግዚአብሔርን የሚፈራ በጣም እግዚአብሔርን የሚያከብር ሰው ነው ሰውየው። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ በጣም የሚፈራ እግዚአብሔርን የሚያከብር ሰው ነው። ቀዳማዊ 18 ነገሥት ከቁጥር 1 ጀምራችሁ ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአካብ ተገለጥ በምድሪቱም ላይ ዝናብን እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ ምን አለ መጣ። ኤልያስም ለአካብ ይገለጥ ዘንድ ሄደ። በሰማርያ ምዕራብ ጸንቶ ነበረ። አካብም የቤቱን አዛዥ አብድዩን ጠርቶ አብድዩን የእግዚአብሔርን እጅግ ይፈራ ነበረ። አብድዩ እግዚአብሔርን እጅግ የሚፈራ ሰው ነው። አንተ በዛ በኩል ፈልግ የሆነ ሳር፣ እኔ በዚህ በኩል እፈልጋለሁ፣ ምናልባት እንስሳ ቢተርፉት ብሎ ጉዞ ቀጥለዋል። እየፈለጉ ያሉ አብድዩ ጋር ተገናኙ። አብድዩ ኤልያስን አገኘው። ከዚያ በኋላ አብድዩ ኤልያስን ሲያገኘው በኤልያስ እግር ላይ ወደቀ ይላል። አንተ ኤልያስ ነህን አለው። አወቀው ይልና ጠየቀው ደግሞ አንተ ኤልያስ ነህን አለው። ክብር ለኢየሱስ ይሁን። አዩ አብድዩ የንጉሱ ቀኝ እጅ ነው፣ ግን አያውቀውም። ታውቃላችሁ፣ አይታወቅም ሰውየው። ክብር ለኢየሱስ ይሁን። አያውቀውም። ነብዩ ነህ ሲለው አዎ ነኝ አለው። ሂድና ለአካብ ኤልያስ ይፈልጋል በለው ሂድ ንገረው ሲለው እንደ ጌታዬ ያለ ንጉሥ እኮ ያላስፈለገ ስፍራ የለም። በየነገስታቱ ዞሯል። በሀገር ሁሉ ዞረናል። አንተን ፍለጋ የለህም። እኔ እግዚአብሔርን የምፈራ ሰው እንደሆንክ ታውቃለህ። እግዚአብሔርን የማየው ደግሞ ነቢያቶችን ምን ምል ሰው ነኝ፣ የምቀልብ ሰው ነኝ። ከአካብ ቤት ማለት የኤልዛቤል ቤት ማለት ነው። ከኤልዛቤል ቤት ምግብን ይዤ ሄጄ ነቢያቶችን 50 አድርጌ አስቀምጬ ማበላ ሰው ነኝ። እግዚአብሔርን እፈራለሁ። እውነተኛ ነቢያቶችን የምቀልብ ሰው ነኝ። እግዚአብሔር እንደምፈራ አታውቅም? ኧረ እባክህ ተወኝ አለው። አንተ አለው በዚህ ነህ ሲሉ አንድ ጊዜ በዚያ አትያዘው አትጨበጥም አለው። በጌታ በኢየሱስ ስም አትገኙ። ለሚፈልጋችሁ ነገር በኢየሱስ ስም ኃይል አትገኙ። ለጠላት አጀንዳ በኢየሱስ ስም ኃይል አትገኙ። እግዚአብሔር ለማይከብርበት ነገር በኢየሱስ ስም ስልጣን አትገኙ። እግዚአብሔር ለማይደሰትበት ነገር አትገኙ። መለየት ይሁንላችሁ። አትገኝም። አንተ ማትገኝ ሰው ነህ። እንዴት ብዬ ሄጅ አገኘው ልበል? አሁን ደግሞ ሄጅ አገኘው ስል ብትሰወር ሞት ነው በሌላ። እባክህ እባክህ እንዲህ አይነት ጭካኔ በሌላ አታደርጋሉ። ከዛ 19 ላይ ታስታውሳላችሁ? የባውል ነቢያቶች ተሰበሰቡ አይደል? ጥራጥረው ነቢያትን በሙሉ አምጣቸዋል። ዝናብ ትፈልጋለህ? ጥራቸው ነቢያቶች ይላል። የባውልን ነቢያቶች ጥራቸው አለ። ለምን ሲባል የተለየ ሰው ነው። በምን? በቅድስና በምን? እግዚአብሔርን በመስማት እርምጃው እግዚአብሔርን ሰምቶ ነው። የሆነ ነገር ያዋጣኛል ብሎ አይሄድም። የሚያዋጣውን ነገር አስቦ የሚያዋጣውን ነገር አቅዶ የሚራመድ ሰው አይደለም። እግዚአብሔርን ጥቅም፣ የእግዚአብሔርን ክብር፣ እግዚአብሔር መደሰቱን የሚጠባበቅ ሰውና የእግዚአብሔርን መክበር የሚፈልግ ሰው ነው። የእግዚአብሔርን መክበር ስትፈልጉ፣ የእግዚአብሔርን መደሰት ስትፈልጉ በህይወታችሁ ተራ ሰዎች አትሆኑ፣ አትከስሩ። አሜን አትሉ? እስቲ አሜን አሜን። ብዙ አሜን የሚያስብል ስብከት አይደለም። ቅድም የእግዚአብሔር ሰው ሲናገር እንደዚህ አለ። ፕሮፌት ናሂ ሲናገር እንደዚህ አለ። እግዚአብሔር አለ ያፈጥናችኋል አይደል? የምትፈጥኑበት መንገድ ነው ባይዚ ማወራው። ጉልበታችሁ የሚመለስበትን መንገድ ነው ማወራው። መልእክቱ የተያያዘ መልእክት ነው። ልትፈጥኑ ትፈልጋላችሁ፣ ልትሄዱ ትፈልጋላችሁ፣ እግዚአብሔር ወዳየላችሁ ነገር በኃይል መገስገስ ትፈልጋላችሁ። ተለዩ። ስትለዩ ወደ ኋላ ልትቀሩ አትችሉ። የተለየ ሰው ሊከስር አይችልም። የተለየ ሰው በዘመናት መካከል ሊገፋ ይችላል። ወደ ከፍታ ነው የሚወጣው። ምን ያለ ሰው? የተለየ ሰው፣ ለእግዚአብሔር ዓላማ የተለየ፣ ለእግዚአብሔር አጀንዳ የተለየ፣ እግዚአብሔርን አስከብሬው አልፋለሁ የሚል እምቢ የሚል ሰው
በዘመናት መካከል አይወድቅ። የከሰረ ይመስላል፣ ባዶ የሆነ ይመስላል። ነገር ግን እግዚአብሔር በሙላት ከሱ ጋር አለ። አረ ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር መዝሙር ምዕራፍ 1 ላይ እንደዚህ ይላል እግዚአብሔር ቃል። ምስጉን ነው ይላል። ምዕራፍ 1 ሲጀምር ምንድነው? ምስጉን ነው በክፉዎች ምክር የክፉዎችን ምክር ያልሰማ የክፉዎችን ምክር መንገዱ ያላደረገ ክፉዎች መክረውት ያንን ምክር ምን ያላለ ምስጉን ነው። ከዚያስ በኃጢአተኞች መንገድ ያልቆመ የኃጢአተኞችን መንገድ ያልቆመበት ኃጢአተኞች የተሳኩበትን መንገድ ኃጢአተኞች ስኬታማ የሆኑበትን መንገድ ምን ያላለ ያልመረጠ በእነሱ መንገድ ያልቆመ መንገዳቸው ላይ ያልተስማማ በሐሳባቸው ያልተስማማ ሰው ምንድነው? ምስጉን ነው። በማን ዘንድ ነው ምስጉን? በሰው ዘንድ አይደለም፣ በእግዚአብሔር ዘንድ። ሰው እንደዚህ የሚባል ነገር አለ። የትንፍጩ አቤት አቤት። በእግዚአብሔር ቤት እንደዛ የለም። ክብር ለኢየሱስ ይሁን። በእግዚአብሔር ቤት ምንጩ ነው የሚጠየቀው። ከየት ነው የመጣው ነው የሚጠየቀው። የትም ይምጣ የትም ይፈጭ የሚባል ነገር የለም በእግዚአብሔር ቤት። በእግዚአብሔር ቤት ምንጩን እንጠይቃለን። አስራት በጣም ብዙ ይዛችሁ ስትመጡ ምንጩን እንጠይቃችኋለን። ከየት መጣ? ምንጩ ከየት ነው? ክብር ለኢየሱስ ይሁን። እግዚአብሔር ሲገልጥልን ምንጩ ከዚህ ነው ብለን እንከለክላለን። ካልገለጠልን ደግሞ ከየት ነው ያመጣችሁት ብለን እንጠይቃለን። አግበስብሰን አንቀበላችሁም። ምድሪቷ ላይ ከብደን እናልፋለን። ያው ጌታ ምስክር የእግዚአብሔር ሰው ምድሪቷ ላይ ከብደን ነው የምናልፈው። ኢየሱስ ጌታ ነው። ይሄ ሲስተም ጠልፎ አይጥልንም። እስከ ዛሬ ያመጣን ጌታ እሱ ታማኝ ነው። ተቀላቅለን የሆነ ነገር ጋር አናልፍም። ኢየሱስ ጌታ ነው። ያልቆመ አለ በክፉዎች ከዚያስ በኃጢአተኞች መንገድ ምን ያላለ ያልቆመ የኃጢአተኞችን ምክር ያልሰማ ምክራቸው ላይ ያልተስማማ ሰው ምንድነው? ምስጉን ነው። የሚያመሰግነው ሰው አይደለም። እግዚአብሔር ከሰማይ ሆኖ እግዚአብሔር ከሰማይ እንደዚህ ይላል፣ ልጄ ይላል ተለየልኝ፣ ልጄ እኔን እያለ ዋጋ ከፈለ፣ ልጄ በእኔ መንገድ ተራመደልኝ ይላል። አረ ኢየሱስ ጌታ ነው። እግዚአብሔርን አክብረን እናልፋለን። በዚህ በ70 እና በ80 በማትሞላ እግዚአብሔርን አሳዝነ ነው እግዚአብሔር አዝኖብን አናልፍም። እግዚአብሔርን አስከብረ ነው እናልፋለን። በቅድስና እናልፋለን። እግዚአብሔር ግን ብለን ለእግዚአብሔር ተለይተን ዘመናችን ያልቃል። በቃ ይቻለም ለመጥምቁ ዮሐንስ ያልሆነች እግዚአብሔር ካር ነው። ለመጥምቁ ዮሐንስ ያልሆነች ለኛ አትሆንም። ስለዚህ ከብደንባት እናልፋለን። ክብር ለኢየሱስ ይሁን። ተጽዕኖ ፈጥረንባት እናልፋለን። ተቀላቅለን አናልፍም። ተለይተን እናልፋለን። ጉልበታችንን ሳናስነካ እናልፋለን። ቅድስናችንን ሳናስነካ እናልፋለን። እግዚአብሔርን ሳናስነቅፍ እናልፋለን። እግዚአብሔርን እንደፈራነው እናልፋለን። እንፈራዋለን። ይፈራል። ጻድቅ ነው። ኢየሱስ ጌታ ነው። ከዚያስ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ሕጉንም በቀንና በሌሊት ምን ይላል? ደስታው የእግዚአብሔር ክብር ነው። ምን አይነት ነገር ነው እናንተ? የእግዚአብሔር ደስታው ነው ለሰውየው። እግዚአብሔር ሲከብር ነው የሱ ደስታ። የሱ ደስታ ያለው እግዚአብሔርን የሚያከብር ሰው ደስታው ያለው የእግዚአብሔር ክብር ጋር ነው። ካልከበረ ይከፋዋል። ሳይከብር ሲቀር በጣም ያዝናል። እግዚአብሔር ሲያዝን ያዝናል። ሲደሰት እግዚአብሔር ከሰማይ ሲደሰት ሰውየው ምን ያህል ይደሰታል። ደስታው በእግዚአብሔር ደስታ ውስጥ ነው ያለው። የተለየ ሰው በእግዚአብሔር ደስታ ሁሉ ጊዜ ይደሰታል። በኢየሱስ ስም መለየት ይሁንላችሁ። አረ በጌታ በኢየሱስ ስም መለየት ይሁንላችሁ። ለእግዚአብሔር አጀንዳ መለየት ይሁንላችሁ። ለእግዚአብሔር ሐሳብ መለየት ይሁንላችሁ። በዘመናችሁ ሙሉ እግዚአብሔርን አስከብራችሁ የምታልፉ ሰዎች ከዚያስ በቀንና በሌሊት ሕጉን ምን ይላል? ያሰላስላል።
በየትኛው መንገድ እግዚአብሔር ይከብራል ይላል። ክብር ለኢየሱስ ይሁን። ይሄ ቢዝነስ ነው በሚለው ነገር ሁሉ ዘው ብሎ አይገባም። ይሄ ነገር ያዋጣል በሚባለው ነገር ሁሉ ዘው ብሎ አይገባም። የእግዚአብሔርን ክብር ይጠይቃል፣ ያሰላስላል። በዚህ ይከብራል እግዚአብሔር ይላል። በዚህ እግዚአብሔር አለበት፣ በዚህ አጀንዳ እግዚአብሔር ይደሰታል ይላል። ሁልጊዜ እግዚአብሔር ደስታው ላይ ነው ፎከስ የሚያደርገው። የእግዚአብሔር መገኘት ላይ ነው ፎከስ የሚያደርገው። ክብር ለኢየሱስ ይሁን። በእግዚአብሔር መገኘት ሁልጊዜ ሰውየው ይደሰታል። ከዚያስ ቁጥር 3 እርሱም ይላል ይሄ ሰው የኃጢአተኞች ምክር ወንበር ምናምን ያላለ ከዚያስ እርሱም ይላል በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ምን ይለታል? ስኬት ትፈልጋላችሁ? መሳካት ትፈልጋላችሁ? ተለዩ። ክብር ለኢየሱስ ይሁን። እዚህ ቸርች እዚህ ቤተ ክርስቲያን ላይ ስኬት ትፈልጋለህ? ናስኪ ይሄን 1000 ብር ግዛ የሚባል ነገር የለንም። ስኬት በቁስ ላይ የለም። በመሸጥ የሆነ ነገር በሚሸጥበት ላይ የለም። ስኬት ድል የለም በዚያ። ክብር ለኢየሱስ ይሁን። አሁን የትውልዱን ልብ የትውልዱን ፊት ወደ እግዚአብሔር ፊታቸውን ወደ ኢየሱስ ነው የምናዞረው። የትውልዱን ልብ ወደ ተምናዞረው ወደ እግዚአብሔር እናዞራለን። የማንን? የትውልዱን ሁሉ ፊት ወደ ማን? ወደ ኢየሱስ። ትኩረታቸው ማን ላይ? ኢየሱስ ላይ። የሚሸጥ ነገር ላይ አይደለም፣ ቁስ ላይ አይደለም፣ ኢየሱስ ላይ አድርገን ዘመናችን ያልቃል። ዮሐንስ በጣም ብዙ ደቀ መዛሙርቶች አሉት። የሚከተለው ህዝብ አለ። ምን እናድርግ እባክህ እስኪ ንገረን እያሉ ምን እናድርግ ከኃጢአታችን ለመዳን ምን እንስራ ምን ፈጽመውን ነገር ንገረን እያሉ የሚከተሉት ህዝብ። ክብር ለኢየሱስ ይሁን። ኢየሱስ ሲመጣ ኑ አላቸው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን ፊታቸውን ትኩረታቸውን ሁሉ ኢየሱስ ላይ አደረገው። ልክ እንደዚሁ እናደርጋለን። ትኩረትን ሁሉ ወደ ኢየሱስ፣ ፊታችሁን ሁሉ ወደ ኢየሱስ፣ የትውልዱ ፊት በሙሉ ወደ ኢየሱስ። እንለያችኋለን፣ ከዓለም እንለያችኋለን። ክብር ለኢየሱስ ይሁን። አንድ ቃል ልጨምርላችሁና እንጸልያለን። እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱንም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ለርስቱ የተለየ ወገን። እስቲ ለርስቱ ተለይቻለሁ በሉ። ድገሙና ለርስቱ ተለይቻለሁ በሉ። አልቀላቀልም በሉ። እስቲ ድገሙና ባካችሁ አልቀላቀልም በሉ። ለርስቱ ተለይቻለሁ በሉ። ለርስት የተለየ ህዝብ ነው። ለርስት የተለየ ህዝብ ምን አይልም? አይቀላቀልም። ለርስት የተለየ ህዝብ ሌላ ርስት ፍለጋ አይሄድም። እግዚአብሔር ለርስቱ የለየው ትውልድ ሌላ ርስት ፍለጋ አይጠመድም። በማይመች አካሄድ ምን አይልም? አይጠመድም። ለምን? ተለይቷል። ለእግዚአብሔር አጀንዳ ምን ያለ ነው? የተለየ ነው። ቀኝ እጆች ብድግ ይበሉ እስቲ። ጃካታካባካታካ ቫይናስ ኢልቫኖሶ ኮፕራዳ ላቫኒያስ በጌታ በኢየሱስ ስም ኃይል መለየት ይሁንላችሁ። በጌታ በኢየሱስ ስም ከማይመች አካሄድ መለየት ይሁንላችሁ። ከተጠመዳችሁበት ወጥመድ ዛሬ ፈታዋችሁ። በማይመች አካሄድ ከተጠመዳችሁበት ዛሬ በኢየሱስ ስም ስልጣን መለየት ይሁንላችሁ። በማይመች አካሄድ ከተጠመዳችሁበት ወጥመድ በኢየሱስ ስም ኃይል ዛሬ ፈታ
አልተዋችሁ። የተለየ ህዝብ አይቀላቀልም። እስቲ አይቀላቀልም በሉ። እስቲ ድገሙ ባካችሁ፣ አይቀላቀልም በሉ። ክብር ለኢየሱስ ይሁን። እግዚአብሔር ዛሬ እንደዚህ ብሎኛል። ያው እግዚአብሔር ምስክር፣ የልጆቼን ጉልበት እመልሳለሁ። ጉልበታቸው ይመለሳል፣ ይታደሳሉ። እግዚአብሔር እንደዚህ ብሎኛል፣ አድሳቸዋለሁ፣ ነገራቸውን እለውጠዋለሁ፣ ህይወታቸውን እለውጠዋለሁ፣ ጣዕም ያጣውን ህይወታቸውን እቀይረዋለሁ። የሚፈጥኑ ሰዎች አሉ፣ ነገራቸው የሚፈጥን ሰዎች አሉ። ከዚህ ቀን ጀምረው የሚወስኑ ሰዎች አሉ። እግዚአብሔር አምላክ ህይወታቸውን ይቀይረዋል። ያው እግዚአብሔር ምስክር፣ እግዚአብሔር ዘመናቸውን ይለውጠዋል። የሰራዊት አምላክ ታሪካቸውን ይቀይረዋል። እግዚአብሔር ዘመናቸውን ይለውጣል። አሉ ዛሬ ዘመናቸው የሚለወጥ ከተበሉበት ነገር እግዚአብሔር የሚያወጣቸው አካላፋኒ ካፓራዳ ጋሊፋኒያስ የሚለውጣቸው እግዚአብሔር ራሱ ህይወታቸውን የሚለውጥላቸው፣ ዘመናቸውን የሚለውጥላቸው፣ ኪሳራቸውን ከነሱ የሚገላግላቸው ኤልቫና ካታካያ እንደዚህ የሚል መዝሙር አለ። ሞኝ ነህ ይበሉኝ፣ መካሪ አጣ ይበሉኝ፣ አንተን ባይ አይኔ ንቄ ወይኔ መካሪ አጣሽ ይበሉኝ፣ ተሳሳች ይበሉኝ፣ አንተን ባይ አይኔ ይሳቅን አይቼ ንቄዋለሁ። ሳላንገራግር ሳላማክር ሰዋዋለሁ። አንተን ባይ አይኔ የኔ ይሳቅ አይቼ ትቼዋለሁ። ሳላማክር ሰዋዋለሁ። አባ ይሁናል ይበሉኝ፣ የተሞኘ ይበሉና የኔ ሳቅ እርሱ ይሁና ደስታዬ ለሱ ይበሉኝ ባዶዬ ይበሉኝ ኢየሱስ የተሞኘ በልቤ ውስጥ ለዘላለም ያንተ ቦታ ለብቻው ነው። በቋሚነት በዋናነት ኢየሱስ ፊት ነው ምፈልገው። ኢየሱስ የኔ ስኬት ልምላሜ ከአንተ አንጻር ነው የሚወሰነው። ኢየሱስ ስጠኝ ምንም ነገር እናንተን ስጠኝ ውድ ነገር ግን አንተን ላንተ ያልሆነ ምን ያደርጋል እግዚአብሔር ሆይ? ስጠኝ ምንም ነገር አንተን የሚከተል ስጠኝ ውድ ነገር ግን አንተን የሚከተል ስጠኝ አንተን የሚከተል ስጠኝ ውድ ነገር ግን አንተን የሚከተል አንተን አስቀርተህ
ክብር ከእጄ ወስደህ ግን አንተን አስቀርተህ ለእኔ ስኬት ልምላሜ ከአንተ አንጻር ነው የሚወሰነው። ሰማዩ እንኳን የሚያጓጓኝ አንተ በዚያ ስላለ ነው። የኔ ስኬት ልምላሜ ከአንተ አንጻር ነው የሚወሰነው። ሰማዩ እንኳን ሚናፍቀኝ አንተ በዚያ ስላለ ነው። አሁንም ብዛልኝ እንዲረዝም ዕድሜ አብልጬ ልተጋ እንዲደምቅ ማታዬ ሆነኝ መዋያዬ በቀረልኝ ዘመን መንገዴ የረጋ እስኪሆን ሙሉ ቀን አሁንም ብዛልኝ እንዲረዝም ዕድሜ አብዝቼ ልተጋ እንዲደምቅ ማታዬ ሆነኝ መዋያዬ በቀረልኝ ዘመን መንገዴ የረጋ ሙሉ ቀን የእግሮቼን ጉዞ መትርልኝ የአንደበቴን ቃል ስፈርልኝ ለፈቃዴ ገደብን አበጅለት ሞገደኛው ልቤ ይወቅልክ አንተ አስተምረኝ ወዴት ልሂድ ማለት ቀን ሲጨመርልህ ቢረዝም ዕድሜ ለሌላ አይደለም ላንተ ነው ጌታዬ። ስለ ማንነት ጨምሬ ልዘምር ነገ ይናፍቀኛል አንተ እኮ እንዲህ ነህ። በእግሮቻችን እንቁምና እንጸልያለን። ሕያው የሆነ የእግዚአብሔር መንፈስ በመካከላችን አለ። የብዙ ሰው ጉልበት ዛሬ ይመለሳል። እግዚአብሔር አቅማችሁን ይመልሳል። በእናንተ ውስጥ ያስቀመጠውን አቅም እግዚአብሔር በኃይል ይመልሳል። ሳታውቁ አላወቀም ይላል። ጉልበቱን በሉት ይላል። አላወቀም ይላል። በደንብ አስተውላችሁ ዛሬ እንድትሰሙ ፈልጋለሁ። አላወቀም ይላል። ሳታውቁ የተበላባችሁ ነገር ሽበት አወጣ ይላል። አረጀ አላወቀም። እየተበላ ምን አለ? አረጀ አላወቀም ይላል። ዛሬ ግን ለእናንተ መንቃት ይሆናል። ዛሬ መንቃት ይሆናል። ከተቀላቀላችሁበት መቀላቀል የሰራዊት አምላክ እግዚአብሔር ዛሬ ያወጣችኋል። የሚያወጣ እጅ በመካከላችን ይለቃል። የሚያወጣ ጸጋውን፣ የሚያወጣ ጉልበት፣ የሚያወጣ ጃካቲቫኒያስ የሚያወጣውን መንፈስ እግዚአብሔር ዛሬ በመካከላችን ይለቃል። አጃካቫላ ፓራታሊቫኒያስ ኦሆ ዛሬ በብዙ ጉልበት የሚወጡ ሰዎች አሉ። ዛሬ የሚያወጣ እጅ በመካከላችን እግዚአብሔር ይለቃል። የሚያወጣ ክንድ ዛሬ በመካከላችን ይለቀቃል። ከማይሆን መደባለቅ ካልተመቸ ነገር እግዚአብሔር ካልከበረበት እግዚአብሔር ደስ ካልተሰኘበት ነገር የሚያወጣ ጸጋ ይለቀቃል። ሳታውቁ ጉልበታችሁ የተበላ ሳታውቁ ጸጋችሁን ድንገት በውስጣችሁ የተቀበረ መክሊታችሁን የቀበራችሁ ሳታውቁ ካሊፋና ካታካባ ያው እግዚአብሔር ምስክር ዛሬ እግዚአብሔር መመለስን ያደርጋል። እግዚአብሔር ዛሬ ይመልስላችኋል። ጉልበታችሁ የሚመለስላችሁ ሰዎች አላችሁ። አቅማችሁ የሚመለስላችሁ ሰዎች አላችሁ። እግዚአብሔር አምላክ ዛሬ በኃይል ይመልሳል። አይኖች ይጨፈኑ፣ ሁሉ ሰው በልሳኖቹ ይጸልይ።